ይከነክነኛል። ለተኝቼ ቆሜ እየሄድኩ ሁልጊዜ ይከነክነኛል። ምናልባት አሁን እንደው በጣም ኦብሰስ ሆንኩኝ። እንደው ራሴን እንደ ጅል መቁጠር ጀመርኩ እና በየቀኑ ከጻፍኩ ምናልባት የአርሲን ጉዳይ ሳላነሳ ከተናገርኩ የአርሲን ጉዳይ ሳልነግርህ ሳልጠቅስ ማላልፈው ግድያዎቹ ህፃናት፣ አዛውንት፣ የ80 ዓመት የ90 ዓመት አዛውንት፣ ካህናት፣ ትልልቅ አባቶች፣ እናቶች መሆናቸው ብቻ አይደለም። አገዳደሉ እጅግ በጣም ሰቅጣጭ ነው ማለት አሁን በጽሁፍ እንዴት አድርጎ ይገልጠዋል ሊሰመጉ። እዛ ላይ ደግሞ ይሄ ሪፖርት ማባናት ምናምን አይደለም አላማ። አይሆፕ በእነሱ ጫማ ሁኜ ባይ እና ልረዳ ነው ያንንም እንጂ ከዚህ ውስጥ አንዱ ካህን ፊት ለፊት የሚታዩት አንዱ ካህን 3 ጊዜ ነው የተቀበሩት። ፋሲል አስከሬናቸው 3 ጊዜ ነው የተቀበረው። የሆነ አካላቸው ተገኘ፣ ተቀበረ፣ ተለቅሶ እንደገና አሁንም የተወሰነ አካላቸው ተገኘ፣ ተቀበረ፣ እንደገና አሁንም የቀረ አካላቸው ተገኘ። 3 ጊዜ ነው የተለቅሶ የተቀበሩት። ገብረ ቤተክርስቲያን ነው የተቀበሩት ማስታውሰው እና ምልህ ጭካኔውም ሂደቱም ልብ ይሰብራል። ከዛ አንጻር ነው በጣም አሳዛኝ ነው፣ ሰቅጣጭ ነው ምልህ እና ሁኔታው ምን መሰለ፣ የመንግስት አካላት ሁሉ በዚህ ውስጥ የሚሳተፉ የሃይማኖት አክራሪነት አለበት እዚህ ውስጥ። ከዛ ደግሞ ያው እነዚህ ስማቸው የማይጠራ ታጣቂዎች የሚባል አለ። ኦብቪየስሊ ኦነስ የሚባለው ኦነግ ሸኔ፣ በተለይ አሁን ደግሞ ከውጭ አካላትም ጋር ሊንክ እያደረገ ያለው የሃይማኖት አክራሪነት በጣም አደገኛ ነው። ከዛ ደግሞ ይሄ የመሬት ቅርምት በጣም አደገኛ የመንግስት መዋቅሩ ያንን ተከትሎ ይሰራበታል። እና አየህ እነዚህ መረጃ ሰጪዎች እንትና ናቸው ብሎ ቢናገሩም እንኳን ጸሐፊው ያንን እንትና ናቸው ብሎ ለመጻፍ ይከብዳል፣ ላይ ውስብስብ ነው። ኦኬ ከዛ ጀርባ ያለው ማን ነው? አንድ ብለህ ስጠራ 2-3 ይሄ የገመዱ ጫፍ ማለት ነው። ብዙ ጊዜ አንድ ሰው ነበር አሉ እና እየነገረ ለአባቱ አይ ገመድ ነው የሰረኩት ይላል። ምንድን ነው ገመድ እኔ አልሰጥህም ወይ ብለው ብቻ ተደጋጋሚ እንትን ሲያረግ አይ ገመዱ ጫፍ ላይ በሬ ያለው እንዳለው አይ ከገመዱ ጫፍ ሌላ አካል አለ እና እነዚህን ጉዳዮች እኔም ስታረግ በጣም ብዙ ስብስብ ነገሮች ይነሳሉ። እና እኔ እርግጠኛ ሆኜ የምነግርህ ነገር ዓለም ላይ ጄኖሳይድ ሲፈጸም የመንግስት መዋቅር የሌለበት ጄኖሳይድ ዓለም ላይ አልተፈጸመም። የትኛውም ዓለም ላይ ቀጥተኛ ሊሆን ይችላል፣ በዙሪያ ሊሆን ይችላል፣ በዝምታ ሊሆን ይችላል፣ በቀጥተኛ ተሳትፎ ሊሆን ይችላል። እና ከሁሉም የምናውቀው ነገር ታጣቂም በለው ምንም በለው የመንግስት መዋቅሩ ሆነ ብሎ በማየትም እንዳላየ በምለትም ተሳታፊ ነው። እና በቅርብ ጊዜ ደግሞ ሲሸላለሙ አይተናል። አየህ የድናል ክፋቱ አሮገንሲን እስከመሸለም ያደርሳል። እና ፋሲል ነገሩ ስብስብ ነው። እና የኦሮሚያ ክልል መንግስት በዚህ ጉዳይ ላይ ጣልቃ ገብቶ መፍትሄ ይሰጣል የሚል እምነት የለኝም። ፌደራል መንግስቱም ጣልቃ ይገባል የሚል እምነት የለኝም። እንደጥቂት ተስፋ አለኝ። ምናልባት አካባቢውን በኮማንድ ፖስት ስር ያስተዳድሩትና እዛ አካባቢ ያለው ታስሮ ተጠፍሮ የተቀመጠው ካምፕ አለ በገረ ላይ ፋሲል። እነዚህ የተጠሱት ቦታዎች በሙሉ በክላሽ ተኩስ ርቀት የመከላከያ ካምፕ አለ፣ ግን እንዲቀሳቀስ አይፈቀድለትም። ሉክ ቀድመው መሳሪያቸውን ያስወርዷቸዋል። እና 2 ናቸው አማራጮቹ። መፍትሄ ብዬ የማስበው ፌደራል መንግስቱ ቀና ከሆነ የክልሉ መንግስት ለጊዜው እናቆየው ጉዳይ የዞንና የክልል መንግስቱ በኮማንድ ፖስት ስር ካደረገው መከላከያው ቢያንስ በዩኒፎርሙ ይፈራል። እንግዲህ ከዛ ውስጥ ከ5 2 ጤነኛ ይገኛል፣ ይከላከሉላቸዋል ብዬ ተስፋ አደርጋለሁ። ተስፋ በማድረግ ነው። ሁለተኛው ራሳቸውን እንዲያስታጥቁና ራሳቸውን እንዲከላከሉ ከተፈቀደ ከ100 5 10 ሊድኑ ይችላሉ፣ ለዘር እንኳን ሊተርፉ ይችላሉ እንጂ የምናስበውን ተርጉመ ስለሰጠኸው ነገ ብድግ ብሎ ልክልክህን አስገባህ ነው የሚል ለፍርድ የሚያቀርብ አይ ይህ እንኳን የማይሆን ነው። ፋሲል ደግሞ እንዳልኩ አሁን ግድያ የትም እኮ አማራ ክልል እንትን እያደረገ ነው። ወለጋ ላይ ታስታውሳለህ፣ ከዚህ ቀደም ትግራይ ላይ በጣም ብዙ ወገናችን አልቋል። አኳኋኑ ብቻውን ግን የሚነግር ነገር አለ። ቁጥሩ ብቻ ሳይሆን አኳኋኑ፣ አገዳደሉ፣ አያያዙን ስታየው እጅግ በጣም ይዘግንናል። እና ይሄ
እንግዲህ የአሜሪካ መንግስት በቅርቡ ጊዜ ታውቃለህ ቦኮ ሀራም እንትን እያደረገ ናይጄሪያ ውስጥ የካቶሊክ ቤተክርስቲያን ሩዋንዳ ላይ የተፈጸመው ከዘገየ እጅግ በጣም ከዘገየ ነቅተው ያደረጉትን የዓለም አቀፍ ተቋማት ያደረጉትን ሌሎች አካባቢዎችም ላይ እና ዓለም ካለቀ በኋላ ለዘር እንዳይተርፉ ካለቀ በኋላ ከሚነጣ በዚህ ጊዜ እንዲነጣ የኢሰማዊ እንዳልከው ደግሞ በእንግሊዝኛ የተተረጎመ ስለሆነ ብዙ ውሃ እንትን የሚያደርግ አይደለም። አሚን ውሃ የሚያስጠማ አይደለም። በቀላሉ አንብቦ እንዲረዱት ኤምባሲዎች ማድረስ ይሄኛ ጊዜው በየሚዲያዎቹ ባለችን 3,000-2,000 ተከታይ መናፈር ገጾችን ማጋራት በምናውቃቸው የዲፕሎማቲክ ማህበረሰቡ በተለይ ደግሞ ዲያስፖራው እንደው የዕለት ዕለት ስራም ብቻ ሳይሆን እንዲህ ያለ ወጥ የሆኑ ስራዎችን በደንብ በተለይ በህግ ዘርፍ ያሉ ምሁራን ይህንን መስራት ይችላሉ። በነገር ላይ እኔ ክስም መጀመር አንድ ቁም ነገር ይመስለኛል። ነው ኮስት ማድረግ እንደዚህ አሁን ሉክ ይህን ነገር ለማጣራት ሰውን በጣም ብዙ ነገር ኢንስቶል ማድረግ ይኖርብህ ይሆናል። አይ ሄዶ ማጣራትም ራሱ በጣም እኮ ከይሰመጉ የሚደነቀው ነገር እኮ አንዱ እሱን ገመድ ነው የቆረጠልን ሰው ይህንን ወደ ዓለም አቀፍ ፍርድ ቤቶች ቢያንስ ትኩረት ያገኛል። አንድ ለዓለም አቀፍ ሚዲያዎች ኢንተርቪው መስጠት እነዚህ አይነት ነገሮችን በደንብ እያመቻቹ ሎቢ ማድረግ ያስፈልጋል። ለምን 3-4 ሆነው ሲኤንኤን ቢሮ አይሄድ? ለምን 4-5 ሆነው አልጀዚራ ነው? በርካታ ኢትዮጵያውያን ናቸው በእነዚህ ሚዲያዎች ስር ያሉ። ቢቢሲ ለምን አይሄዱም? በቀላሉ እና ኤምኤስ የተለየ ዳለበት ሌሎች ሚዲያዎች ይሄንን ለምን ይዘው አይሰሩ እና ለአንድ ቀን ሳማ ብርቶ መዋልን አንገታቸው ስራ መስራት ለምን አይቻልም? እና ዓለም አቀፉ ማህበረሰብ ከዘገየ በጣም ከዘግይቷ ላይ ነው። ከቀረ ግን በጣም ከረፈደ ለዘር እንዳይተርፍ ካመጡ በኋላ ከሚደርስ በዚህ ጊዜ ቀና ብሎ መፍትሄ እንዲሰጥ መንግስት ላይ ጫና እንዲያሳድር መንግስትም ወደ ቀልቡ እንዲመለስ የማድረግ ስራ እኛም በአቅማችን እንሰራለን። የምንሞክራቸው ነገሮች አሉ። ከመግለጫ ውርወራ ባለፈ እስቲ ቁጭ ብለን እንነጋገር እያለን የምንሞክራቸው ሰዎች አሉ። አይ ነው አንድ ቀን እንግዲህ ከልባቸው ሆነው ይሰሙን ይሆናል። ዞሮ ዞሮ ሁሉም በአቅሙ ያድርግ፣ ዲፕሎማቲክ ማህበረሰቡን ያገኝ። ከዛ በተረፈ ግን እንዳልኩ መንግስት ምንም አያርግላቸው። አንደኛ አህያቸውን በሬያቸውን ሸጠው የሚታጠቁት መሳሪያ ያስወርዳቸው። ሁለተኛ እነዚህ ሰዎች ዜጋቸው ግብር ይከፍላሉ። ያውም ለሀገር ብዙ ኮንትሪቢሽን የሚያደርጉ ናቸው። አንዳንዶቹን ስትሰማ ያላቸው ጸጋና እያደረጉት የነበረው ነገር ያሳዝናል። ለእነዚህ ሰዎች እንዴት ግድ አይለውም የሚለው በደንብ ማየት ይፈልጋል ፋሲል።